ስሜ አስቴር ምክር ይባላል። የመጣሁት ከጎንደር ከተማ ነው። ያመጣሁት የኢኖቬሽን አይዲያ ደግሞ አርቲፊሻል አበባዎችን መስራት ነው። እሺ ቀጥይ። ሰላም እንደምን ቆያችሁኝ? አሁን ላይ ወጣት ሴቶች ብዙ ሙያ ቢኖራቸውም ስራ ላይ አይደሉም። በዛም በተመሳሳይ ባመጣዋቸው ፕሮዳክቶች አብዛኛውን የዲኮር እቃዎች ሜቢ እንደ ጎንደር ስገልጸው ከአዲስ አበባ እናም ደግሞ በተመሳሳይ ከውጭ ነው የሚመጡት። ያንን ለመቅረፍ እኔ ቤቴ ውስጥ ነው የምሰራቸው። እነሱን የሚሰሩት በሳተን ጨርቅ ነው። ሳተን የሚባል የተለያዩ አይነት ከለሮች ያሉት ጨርቆች አሉ። ከዛ ነው የምሰራቸው። ቤት ውስጥ ነው የምሰራቸው። በተጨማሪም ችግር ፈችነቱ አሁን ያመጣሁት እንደ ሳምፕል እቅፍ አበባ ነው ለዲኮር ባክግራውንድ የሚሆን። ከዛ ሲቀጥል ደግሞ ለመስታወት ፍሬሞችና ለኢፖክሲ ሆኖ ለጠረጴዛ አበባዎችም እሰራለሁ። ያንን በትእዛዝ ነው የማቀርበው። አዋጭነቱ አሁን ላይ ቆንጆ ነው ከአዋጭነት አንጻር ማለት ነው። ምክንያቱም አሁን አብዛኛው ሰው ስጦታ መቀበልን እየለመደ ነው። ስለዚህ ለስጦታዎች አቀርባለሁ። በተጨማሪ ዲጂታል ማርኬትን እጠቀማለሁ። በቲክቶክ ገጾች አሉኝ፣ ቴሌግራምም አሉኝ። በእንደዚህ ጎንደር ውስጥ ነው፣ እዘዙኝ። ጎንደር ያላችሁ ሰዎች አመሰግናለሁ። ብራቮ። ግብአቱን ከየት ነው የምታመጪው? ነው በካንሰር ነው ያራያ። ኦኬ፣ ግብአቱን እኔ አሁን አንድ ጣቃ ጨርቅ ነው የምፈልገው። ማለት በጣቃ ጨርቆችን ማሽኖች አሉኝ እኔ ቤት ያላቸው መቁረጫዎች። ከዛ ተቃጥለው ተቆርጠው ነው የሚሰሩት ጨርቆች ናቸው። ሳተን የሚባሉ ጨርቆች ናቸው። ራሳቸውን ችለው ተቆርጠው ከዛ ለአበባነት ሲቀርቡ ደግሞ አሁን እሱ በ4 ኢንች ነው የተሰራው አበባ። ከዛም ያንስ አለው በ4 ኢንች ተቆርጦ ከዛ አበባዎችን ለመስራት ተቆርጠውና ተቃጥለው ነው የሚሰሩት። ከውጭ ሀገር ነው ጨርቆች ገቢ የሚሆኑት? በሀገር ውስጥ የሚመረቱ ናቸው? እዚሁ በሀገር ውስጥ የሚመረቱ አሉ። ለምሳሌ ባህር ዳርም አለ። ኦኬ። ሳተን የሚባል ጨርቅ ነው ኖርማል። እና ፕራይሱ እንዴት ነው? አዋጣሽ? አዎ ፕራይሱ አሪፍ ነው። ምክንያቱም ከአንድ ጨርቅ ኢቭን ኢፍ ከአንድ ሜትር ብላችሁ በጣም ብዙ አበባዎችን ማውጣት ይችላል። አሁን ይሄኛው አሁን ለምቢጂአይ ያዘው ስንት ነው? አንድ አልጨረሰም። አንድ 250 የምንገዛቸው ናቸው። አንድ አልጨረሰም። እሱን ለመስራት 2 መስራት ይችላል። በአንድ 200 በገዛዋት ፕሮድ ማቴሪያል እሷን መስራት ይችላል። ግን ደግሞ ተጨማሪ እቃዎችም አሉ። ዋጋው ቆጭ ስንት ብር ነው የሚሸጫት? እነሱን 800 ብር። ስንት አወጡ? ያወጣውባቸው ነው። ስንት አወጣች? እኔ የሚሸጠው 800 ብር ነው ያወጣሁት። አጠቃላይ 520 ግሉገኖቹን አካፍዬ ምናምን ነው 280 ብር ምናምን ተርፈዘሻል ማለት ነው። አዎ ገበያዎቹ እስኪለመዱ ነው። ያው በትእዛዝ ደግሞ አብዛኛው አሁን ለሽምግልና ምናምን በትእዛዝ ስለምሰራ አሪፍ ኢንካም አለው። በርቺ። አመሰግናለሁ። አዎ ነይ ጨርሻለሁ። ብራቮ። እሺ በርቺ። ያው ዳኞች ጋር የነበረኝ ቆይታ ደስ ይል ነበር። በአሪፍ ተቀብለውኛል።